የዛሬውማ ጉድ ነው። ጭራሽ ሚፍታ ፊት ለመደባደብ። ኧረ ሀይሚ ተይ ተይ። ግን እኔ የምፈራው ምን እንደሆነ ታውቃላችሁ ጋይስ? ቡርኪ በጣም ከተናደደና አንድ ቀን ሳታስበው በጥፊ መቷት ሞር ነገሩ እንዳይከር ነው። ምክንያቱም ወንዶች ስሜታዊ ይሆናሉ፣ እንደነገርኳችሁ ስሜታዊ ይሆናሉ። በእርግጥ ቡርኬ ትዕግስተኛ ነው። እውነት ለመናገር በእውነት እግዚአብሔርን የቡርኬ ትዕግስትና ቡርኬ ሰዎችን ሪስፔክት የሚያደርግበት መንገድ ሶሪ አይ ላይክት ሂዝ ስማርት ነው። እና ሀይሚዬ ግን በቃ ይሁንማ፣ ይሄ ዳን የሚባል ልጅ የሆነ ነገርማ አጭሶባታል። ሀይሚ እኮ እንዲህ አልነበረችም። እንኳን ለአንተ ለእኛም እንኳን በቃ ሀይሚ ልኸኛ ናት። ፍቅር ነው ፍቅር ፍቅር። ይሄማ ፍቅር ነው። ይሄ ፍቅር ነው። እንደዚህ የሚያረጋት ፍቅር ነው። ግን አንተ ማለት ነው ቡርኬ እንደዚህ ሳብ አድርገህ ብትላት እኮ ልጅቷ በቃ ተረጋግታ ቁጭ ትል ነበር። እሷ የምትፈልገው ይሄንን ነው። እቅፍ ብታረጋት አሁን ልክ ልትመታክ እንደዚህ ብቅ ስትል ይዘህ ግጥም አድርገህ ሳም ብታረጋት በቃ ቁጭ ትላለች አርፋ። ሴት ልጅ ልቧ እንደዚህ ነው ባይዘዊ እና ግን ዛሬ ጋይስ የእውነት ለመናገር ሚፍታን አለማድረግ አይቻልም። ሚፍታ በእውነት ከልብ እናመሰግንሃለን። በጣም እነሱን ለማስታረቅ እየደከምክ ያለው አንተ ብቻ ነህ። ሌሎቹማ በራቸውን ዝግት ዝግትግት አድርገው ቁጭ ብለዋል። ለምን እንደሆነ አላውቅም። ኢቭን የቅርብ ጓደኞቹ የእሱን መለየት ይፈልጉታል መሰለኝ ከሀይሚ ጋር። የት አሉ ሌሎቹ? ሁሉም የት አሉ? በቃ አንተና እኮ ፍፄ ብቻ ናችሁ በዚህ ጉዳይ ላይ ቡርኬ አጠገብ ቀርባችሁ እየታገላችሁ ያላችሁት። ሌሎቹ የት ሄደው ነው? ነፍ ጓደኛ ነበረው አይደል እንዴ? የት ሄደው ነው? አያችሁ ጋይስ፣ ሰው እኮ በቃ ሲወድቅ ወይም ደግሞ ጸብ ሲኖርበት ማንንም አታገኙም። አሁን ሲኖራችሁ ኢንጆይ ስታደረጉ ላይፋችሁ ቼንጅ ስታደረጉ ግን በዙሪያችሁ ነፍ ሰዎች ይመጣሉ። በቃ ይሄ ነው ዓለም እቺ ናት። የሚገርማችሁ ነገር ማለት ነው። እና ሀይሚ እባክሽን እውነት እኔ በጣም እያሰብኩኝ ነው። ማለትም ቡርኬ በጣም ሀሳቡ በቃ የሆነ ስሜታዊ በሆነ ሰዓት እንዳይገጥምሽ እኔ የምፈራው ያ ነው። እና ታረቁ ታረቁ ታረቁ። እናንተ ሳታታረቁ እንዴት ነው አሁን ይህ እየተሰዳደበ ያለውን ማህበረሰብ ወይም ግሩፕ እንትን ልትሉ የምትችሉት? ተስማሙ የምትሉት ቡርኬ ተስማሙ፣ የምትሰዳደቡ ተስማሙ እያልክ ነበር። እና ሀይሚን አትስደቧት እንዴ! እርስ በርስ ራሱ እኮ እየተሰዳደቡ እኮ ነው። አንተ ከሀይሚ አልፎ እኮ እርስ በርስ እየተሰዳደቡ ነው። እና እነሱ ባይዘወይ ብዙ እኮ አይደሉም የሚሰዳደቡት፣ በጣም ትንሽ ናቸው። ብዙዎቹ እውቀት ያላቸው ልጆች አይሳደቡም። ባይዘወይ እውቀት ያለው የትኛውን ቦታ ላይ ድምፄን ከፍ አደረኩ ሶሪ፣ ማንኛውም ቦታ ላይ እውቀት ያለው ሰው ስድብ ወይም ሰዎችን ዲስሪስፔክት አያደርግም። ስለዚህ ትንሽ ናቸው የሚሳደቡት እና ለምን እንደሚሳደቡ ባላቅም ማለት ነው። ሀይሚና ቡርኬ ወደዳችሁም ጠላችሁም አስረግጬ እነግራችኋለሁኝ ይታረቃሉ፣ አይለያዩም። 4 ጊዜ ይፈጃል እንጂ መታረቃቸው የማይቀር ጉዳይ ነው። ምክንያቱም እሷም እሱን ትፈልጓለች፣ እሱም እሷን ይፈልጋል። በቃ ይሄ ነው ያለው። ሰኞ ልደቷ ነው ጋይስ። ምናልባት ውር ሊታረቁ ይችላሉ። እስከ ሰኞ ካልታረቁ በቃ እኛ ራሱ መጨለላችን ነው። ባለንበት ከተማ ሁላችንም ሰልፍ መውጣት አይቀርም እና በጣም አሳሳቢ ደረጃ ነው። ሀይሚ እባክሽን ተይ ተይ፣ እኛ ተይ፣ እንዴት ተይ እንበላት። እና ደግሞ ደስ ያለኝ ነገር ቢሎን ምን እንደሆነ ታውቃላችሁ ጋይስ? እየተላላት ካለችው አንተ አይደለ ካልጋ ላይ የተያዝከው እየተላላ ከዛ እኔ ያለ ቡርኬ ግን ይሸሻታል። ባይዘው ማለት ይፈራታል። ሸሻት እኮ ማለት ያው መፍራት ስላችሁ ላይክ ላለማስከፋት፣ አንዳንድ ጊዜ የምትወዱትን ሰው ላለማስከፋት ስትሉ ይሆናላ ወደኋላ እንዳትይዘኝ ብሎ ነው መሰለኝ። ያው ሴት ልጅ ከያዘች በጥፍሯ ነው እንግዲህ ትቧጨራለች። ስለዚህ ያንን ፈርቶ ነው መሰለኝ ወደኋላ ሸሸ። ኤንዌይስ ይታረቃሉ። በእውነት በጣም ልባችን እየተሰበረ ነው በእናንተ ጉዳይ፣ ውስጣችን እያዘነ ነው። ቢያንስ ሽማግሌ ፊት፣ አስታራቂ ፊት ይህ ሁሉ ነገር ባይፈጠር ደስ ይለናል። የእውነት ለጠላቶቻችሁ እንኳን ደስታ ባትፈጥሩ ደስ ይለናል። በቃ ብትታረቁልን፣ ወደ ሰላም ብትመጡልን። ፍቅር በቃ እኛ አይናፍቀን ፍቅር ነው። ፍቅር ነገር እኔ እውነቴን ነው የምላችሁ ሮማንቲክ ነገር ማየት ነው የምፈልገው። አስባችሁታል? ፍቅሬን እንደ ሀይሚና ቡርኬ ይሁንልን ስንል የኖረን ሰዎች አሁን ጦርነት ሲጀምሩ ጸብ ሲሆን እኔ እንደ ሀይሚና ቡርኬ ይሁንልኝ ማለቴን ትቻሉ። ይቅር ይበለኝ። በፊት ነበር እያልኩ የነበረው ምክንያቱም ከባድ ነው በዚህ ሁኔታ ላይ መፍታት ማለት ነው። እና ባይዘዌ ዳኒ በጣም አደገኛ ሴራ እያሴረ ነው። በጣም ብዙ ነገሮችን እየፈጠረ ነው እና እነግራችኋለሁኝ በነገው ቪዲዮዬ የማሳያችሁ ከባድ የሆነ ሚስጥር አለ። አሁን ከደጅን የገባው ላሳያችሁ ብዬ አስቤ ነበር፣ ግን በዛሬ በተለቀቀው ቪዲዮ ላይ ሀሳብ ልስጥበት ብዬ ነው። ነገ የሆነ ነገር አሳያችኋለሁኝ ማለት ነው። የተላከልኝ ቪዲዮ አለ። ሰዎቹን አስፈቅጄ የዳኒን ጉድ አወጣዋለሁኝ።
የላኩልኝ ሰዎች ብቻ እንዲፈቅዱልኝ ይፈልጋለሁ። እዩ ብለው ቀን ነው ቪዲዮ ስለቅ ስልክሽን ሀኒ የዳኒን ነገር እንልክልሻለን ብለው በዩቱብ ጻፉልኝ። ስልኬን ሰጠዋቸው። በኢሜይል ቼንጅ ሰንድ ተደራረግን። ከዛን በውስጥ ላኩልኝ ማለት ነው። የዳኒን አስገራሚ ፋይል እጄ ላይ ያለ እለቅበታለሁ። አልተው ካለ ማለት ነው። በነገ ቪዲዮ ጠብቁኝ፣ እለቀዋለሁ። አንዲት እርምጃ አላቆም ካለ እለቀዋለሁ። ይሄን ነው ማደርገው ማለት ነው። እና ዳኒ አሁንም ቢሆን አርፈ ተቀመጥ። ስለአንተ ብዙ ማስረጃዎች፣ ብዙ መረጃዎች እጃችን እየገቡ ነው። እንደ በፊቱ ዝም ብለን አንተ የድር ኩባያ፣ አንተ ኩሩሩ ኩርንችት ምናምን እያልን አይደለም የምናልፈ፣ አንፋታህም። ምክንያቱም ከዩቱብ አልፈክ ቲክቶክ ሄደክ ሀይሚን በዚህ ሆኖታ ፎቷን እያሳየህ እያዘፈንክ በጣም ነው ስሜቴን የነካኝ ጋይስ። እንደዛ ስታረግ ስላየነ በጣም ተናደንብሃል። ሪል ነው የምንነግርህ። ከተከበር ከሀይሚና ከቡራ እራቅ ብለንሃል። እራቅ ብለንሃል። እራቅ። በቃ ምንድን ነው የምትፈልገው ከነሱ? እስኪ ንገረን፣ ምንድን ነው የምትፈልገው? እንዲህ በጣም ነው ያበዛኸው ዳኒ፣ የምር ሲሪየስ። አንተ ነህ ለዚህ ሁሉ ተጠያቂ ማለት ነው። ሚፍታ ደግሞ እስኪ ነገሮችን ለማስተካከል ሞክር። ሚፍታ በጣም ነው የምንወድህ። በቃ በጣም አንተ መልካም ሰው። ኢቭን ደውለን እንኳን ስናወራክ ጥሩ ምላሽ ነው የምትሰጠን። ይታረቃሉ፣ አስማማቸዋለሁ በቅርብ ቀን ጥሩ ነገር ኢንሻላ ምናምን ነው የምትለና አንተ መልካም ደግ ሰው ነህ። የምር ሲሪየስ እንደዚህ ሰው በጠፋበት ሰው ሆነህ የተገኘክ ምርጥ ወንድማችን ነህ ሚፍታ። ሚፍታን ማበረታቱት ጋይስ፣ ምርጥ ልጅ ነው። እኔ ከድሮም አውቀዋለሁኝ። ድሮ ዩቱብ ራሱ ሳልሰራ በፊት ጀምሮ አውቀዋለሁኝ እና አበረታቱ። ጥሩ ልጅ ነው። ስነ ምግባር ያለው ስነ ስርዓት ጨዋ የሆነ ልጅ ነው ባይዘወይ እና እኔ በጣም እየተናደድኩኝ ነው። የሆነ ቀን ሲነሳብኝ የሆነን ሰው ሙልጭ አርጌ መስደቢያ አይቀርም። ኮመንት ላይ ጻፉልኝ፣ ማን እንደሆነ ኮመንት ላይ ጻፉልኝ። በቃ እኔ በጣም ተናድጃለሁ። በቃ ደሜ እየሞቀ ነው፣ እየተናደድኩኝ ነው። በየቀኑ ንዴት ይኸው ጨጓራ ምሳ የበላሁት እስካሁን ድረስ እያመመኝ ነው። የምሬን ነው የምላችሁ፣ በጣም ከመናደድ የተነሳ ማለት ነው። እንዲህ ተቃጠልኩ እኮ እኔ ተቃጠልኩ፣ አይገልጸውም። እየተናደድን በየቀኑ ምን ይመጣል ይሆን ዛሬ ሰላም ወርዶ ይሆን ምን ይመጣ ይሆን ብለን እኮ መጠባበቅ ጀመረን። አሁን እንዴ በቃ ሰላም አውርዱና እኛም እስኪ ጥሩ እንቅልፍ እንተኛ። ስንት ይሄ ወር ሞላ፣ ወር አልሆነም ይሄ ሰብ ወር ሙሉ እንቅልፍም ምግብን በስርዓታችን መብላት። ኢቭን የመዳን ቤት እህቶቻችን ጭራሽ ስራ የሚያቆሙ አሉ። ከአቅማቸው በላይ ሆነ፣ አይፈረድባቸውም። እኔም አንዱ ለቀን ታስታውሳላችሁ ስራ አቁሜ ነበረ። ምክንያቱም አልቻልኩም። ውስጤ በጣም ከመጨናነቅ የተነሳ ከባድ ነው። መኪና ይዞ ደጅ መውጣትና መኪና መንዳት አቁሜ ነበር እና በጣም ከባድ ነው። ወዳችኋለሁ፣ አከብራችኋለሁ ጋይ። ስለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ሀይሚና ቡራ ጠላት ይቃጠላል እንጂ ይታረቃሉ፣ አብረው ይቀጥላሉ፣ መቼም አይለያዩ። እነሱ ከተለያዩ እኔ ከዩቱብ እጠፋለሁኝ። በቃ ከዩቱብ እጠፋለሁ እነሱ ከተለያዩ። ይሄን ብለሽ ነበር በሉኝ። በፍጹም እኛ የፈለገውን ነገር አድርገንም ቢሆን እናስማማቸዋለን። በቃ እስከ እሑድ እንጠብቀን። ከእሑድ በኋላ እኛ እሙሽዬ ጋር ሽማግሌ እንልካለን። ይሄ ግልጹን ነው፣ ነጭ ነጩን ነው።